15 ቁጥር 10 ንስሐ በሚገባ በአንድ ኃጢአተኛ በእግዚአብሔር መላእክት ፊት ደስታ ይሆናል ይላል። ጌታችን ወንጌልን ሲያስተምር አብዛኛውን ጊዜ በምሳሌ ነበር ያስተማረው። ይህም ትምህርት በምሳሌ ካስተማራቸው ቃላተ ወንጌል አንዱ ነው። ምሳሌው የሚመለከተው ጸሐፍት ፈሪሳውያን፣ ቀራጮችና ኃጢአተኞች ለትምህርት ወደ ጌታ ሲቀሩ አብረው ሲበሉና ሲጠጡ አይተው ይህስ ኃጢአተኞችን ይቀበላል ከእነርሱም ጋር ይበላል ብለው ስላሙት ኃጢአተኞችን ወደ ንስሐ ልጠራ እንጂ ጻድቃንን ልጠራ አልመጣሁም ብሎ የተናገረ አምላክ ወደ ዓለም የመጣበት ዓላማ ኃጥአንን በንስሐ ሊቀበል መሆኑን ለማስረዳት የሰጠው ምሳሌ ነው። ምሳሌው ብዙ መልእክት አለው። ከመልእክቱ አንዱ ብኩንነት ለድህነትና ልመና ለውርደትና ጉስቁልና የሚዳርግ መሆኑን ያመለክታል። 2 ልጆች ያሉት ወላጅ አባት ለልጆቹ ገንዘባቸውን ካካፈለ በኋላ ታናሹ ልጅ ወስላታ በመሆኑ ገንዘቡን ለመጠጥና ለአመንዝራዎች በማደል ካባከነ በኋላ ለድህነትና ልመና ለውርደትና ጉስቁልና ተዳርጎ በረሃብ ተሰቃይቶ የሚያደርገው ቢያጣ በአንድ ሰው ቤት ተቀጥሮ ለመኖር ሞከረ። አሳማም እንዲያሰማራ የቀጠረው ሰው ወደ በረሃ ላከው። ከረሃቡ ጽናት የተነሳ አሳማዎች የሚበሉትን ተረንቃሞን ለመብላት ይጓጓ ነበር። እሱንም የሚሰጠው ስላጣ በረሃብ ተሰቃየ። ኋላ ወደ አባቱ በንስሐ ሲመለስ አባቱ ፍሪዳ አርዶ በደስታ ተቀበለው። ታላቅ ወንድሙ ግን አባቱን እኔ ይህን ያህል ዓመት አገልግዬ ከጓደኞቼ ጋር የሚጫወትበት ጠቦት እንኳ አርደህልኝ አታውቅም። ነገር ግን ገንዘብህን ከአመንዝራዎች ጋር ጨርሶ ለመጣው ለዚህ ልጅ ፍሪዳ አርደ ተቀበልኸው በማለት ተቃወመ፣ ተቆጣ፣ አኮረፈ። አባትየው ግን የኔ የሆነው ሁሉ የአንተ ነው፣ አንተ ከኔ ጋር ነው ያለኸው። ይህ ወንድምህ ግን ሙቶ ነበረ፣ ሕያው ስለሆነ ጠፍቶ ነበረ፣ ስለተገኘ ደስ ሊለን ይገባል ብሎ ከንዴቱ አበረደው። ታላቅ ወንድሙ በታናሽ ወንድሙ ላይ የማኩረፍና የማግለል ሁኔታ አሳየ። ጥሩ አመለካከት አልነበረውም። ፈሪሳውያንም ቀራጮችን ለማግለልና ባላቸው ስሜትና ወግ አጥባቂነት ጌታን ተቃወሙ። ጌታ ግን አድልዎ የማይወድ አምላክ ነውና አቀረባቸው፣ ለንስሐ ጠራቸው። ይህ ልጅ ገንዘቡን ተካፍሎ በቁም ነገር ቢያውለው ቢነግድበት ቢያመርትበት የገቢ ምንጭ በሚያስገኝ ጥቅም ላይ ቢያውለው በመደህየትና በመራብ ፈንታ ባለጸጋ ይሆን ነበር። ራሱንም ቤተሰቡንም አቀማጥሎ ለማኖር ወደሚያስችለው ደረጃ ይደርስ ነበር። ነገር ግን ከአመንዝራዎች ጋር በመጨፈር ስላባከነው የሚበላው እንኳ አጥቶ ከድህነትም ወደ ምስኪንነት ደረጃ ወርዶ እንደነበር እናያለን። ሁለተኛው መልእክቱ አመንዝራነት ገንዘብን በመጨረስና በማባከን ለድህነትና ለረሃብ የሚያጋልጥ
ውርደትንና ጉስቁልናን፣ ቡትቶ መልበስን፣ በየበረንዳው የጎዳና ተዳዳሪ ሆኖ ኑሮን መግፋትን የሚያስከትል መሆኑን እንመለከታለን። አማናዊውና ዋናው መልእክት ግን ኃጢአት የሰራ የበደለ ሰው በንስሐ ቢመለስ እግዚአብሔር የሚቀበለው መሆኑን ያመለክታል። ጌታችን ኢየሱስ ክርስቶስ በዚሁ ምዕራፍ መጀመሪያ ክፍል 100 በግ ያለው ከእነርሱም አንዱ ቢጠፋ 99ኙን በበረሃ ትቶ የጠፋውን እስኪያገኘው ድረስ ሊፈልገው የማይሄድ ከእናንተ ማን ነው? ባገኘውም ጊዜ ደስ ብሎት በጫንቃው ይሸከመዋል። ወደ ቤትም በመጣ ጊዜ ወዳጆቹንና ጎረቤቶችን በአንድነት ጠርቶ የጠፋውን በጌን አግኝቼዋለሁና ከኔ ጋር ደስ ይበላችሁ ይላቸዋል። እንዲሁ ንስሐ ከማያስፈልጋቸው ከ99ኙ ጻድቃን ይልቅ ንስሐ በሚገባ በአንድ ኃጢአተኛ በሰማይ ደስታ ይሆናል እላችኋለሁ ያለውም ይህን በተመለከተ ነው። ከቤተሰብ ተለይቶ መሰደድ በብዙ አይነት ይመጣል። አንዱ ከላይ በምንባቡ እንደተመለከትነው በስርዓተ አልበኝነት ገንዘብ ይዞ ከቤት መውጣት ነው። ሁለተኛው በስራ አጥነት ስራና ገንዘብ ለማግኘት ነው። ሶስተኛው በሚደርሰው ተጽዕኖ ሁሉ ከጥቃት ለመሸሽ ነው። ከዚህም ሌላ ሰዎች በተለያዩ ችግሮች ማለትም ከድርቅ፣ ከጦርነት፣ ከረሃብ ከመሳሰሉት ችግሮች የተነሳ አካባቢያቸውን ጥለው ወደ ሌላ ስፍራ ይሰደዳሉ። ብዙ ወጣቶች ከላይ በተጠቀሱትና በሌሎች ምክንያቶች ከገጠር ወደ ከተሞች ይሰደዳሉ። ከቤተሰብ መለየትና ከሚያውቁት አካባቢ ወጥቶ ከማያውቁት ህብረተሰብ ባህል ጋር መቀላቀል መገለልና የብቸኝነት ስሜትን ስለሚያሳድር ከሱ ለመሸሽ ሲባል መንገድ ማፈላለግ አይቀርም። መርዛማ ክኒኖችንና አደገኛ እጽዋትን ወደ መጠቀም ይሸጋገራሉ። ስራ አጥነት፣ የመጠለያ እጦትና የመሳሰሉ የኑሮ ችግሮችም ወደ እነዚህ ነገሮች ይገፋፋሉ። ሌላው ስደት በመጀመሪያ በምንባቡ እንዳለው ገንዘብ የሚያልቅ የማይመስላቸው አስተዳደግ የበደላቸው ወጣቶች ከቤተሰቦቻቸውም ሆነ ወይም ሰርቀው ብዙ ገንዘብ ይዘው በስርዓተ አልበኝነት ከቤተሰቦቻቸው ኮብልለው የሚሄዱ ናቸው። ወንዶች ከሆኑ በስራ አጥነት ይራባሉ፣ ይጠማሉ፣ ቡትቶ ይለብሳሉ፣ ለማኞች ይሆናሉ፣ በጎዳና ያድራሉ። ሴቶችም ከሆኑ ተጨማሪ ጥቃት ይደርስባቸዋል። በሚያድሩበት በረንዳና ጎዳና በስርዓተ አልበኞች ሰዎች ይደፈራሉ። የጾታ ስቃይና ጥቃት ይደርስባቸዋል። ይህ አይነቱ ስደት ብፁዓን ለይሰደዱ በእንተ ጽድቅ፣ ስለ ጽድቅ የሚሰደዱ ብፁዓን ናቸው እንዳለው ሳይሆን ስለ ኩነኔ የሚሰደዱ ርጉማን ናቸው የሚያሰኝ ነው። ስለዚህ የኮብላዩ ልጅ ታሪክ ለወጣት ሁሉ ትምህርት የሚሰጥ ስለሆነ ሳያስቡትና ሳያጤኑት ከቤታቸው ወጥተው የተሰደዱ ሁሉ በንስሐ ወደ ወላጆቻቸው ተመልሰው በአግባቡ እንዲኖሩ ቤተ ክርስቲያን ትመክራለች። የበደለ ልጅ ሁሉ ተጸጽቶ ሲመለስ ወላጁ በርኅራኄና በደስታ እንደሚቀበለው ሁሉ ኃጢአትን የሰራንና እግዚአብሔርን
የበደልንም ሁሉ በንስሐ ስንመለስ እግዚአብሔር በደስታና በርኅራኄ የሚቀበለን መሆኑን አውቀን ንስሐ እንድንገባ ያስተምረናል። ሲራክም ስለ ኃጢአትህ ንስሐ መግባትን አትፍራ፣ የእግዚአብሔር ቸርነቱ ብዙ ነውና እያልህ በኃጢአት ላይ ኃጢአት አትስራ ይላል። ሲራክ 5:5 እያንዳንዱ ቤተሰብ ልጆቹ የሚውሉበትን የሚያደርጉትን በመከታተል ሱሰኞች እንዳይሆኑ፣ ከሱሰኝነት የተነሳ ገንዘብ እንዳያባክኑ፣ ሕገ ወጦች እንዳይሆኑ፣ በኮብላይነትና በተሰዳጅነት ካልሆነ ቦታ ወድቀው ተጎጂዎች እንዳይሆኑ መቆጣጠር አለበት። ፍልሰት ማለት ምን ማለት ነው? ፍልሰት ማለት ከተወለዱበት ወይንም ከሚኖሩበት አካባቢ ለቆ ወደ ሌላ አካባቢ መሰደድ ማለት ነው። ፍልሰት ሲባል በአገር ውስጥ ከአንድ ቦታ ወደ ሌላ ቦታ ወይንም ደግሞ አገር ለቆ መሄድ ሊሆን ይችላል። አብዛኛውን ጊዜ የተለመደው የአገር ውስጥ ፍልሰት ሲሆን ይህም ብዙውን ጊዜ ከገጠር ወደ ከተማ የሚደረግ ነው። አንድ ተጨባጭ ነገር ሳይገኝ ከገጠር ወደ ከተማ መሰደድ መጠለያ በማጣት የጎዳና ተዳዳሪ ያደርጋል። በስራ አጥነት ለረሃብና ለእርዛት ይዳርጋል። ለሴቶችም ተገዶ መደፈርን፣ የጾታ ጥቃትን ያስከትላል። ተገዶ መደፈርም ለተለያዩ ስነልቦናዊና ችግሮች፣ ለእርግዝና ያጋልጣል። ስለዚህ ኦርቶዶክሳውያን ምዕመናን ሁላችን ከዚህ አስከፊ የኑሮ ሁኔታ ተላቀን ራሳችንን ከኃጢአት ከክፉ ነገር ጠብቀን ንስሐ ገብተን ቅዱስ ሥጋውን ክቡር ደሙን ተቀብለን መንግሥቱን እንድንወርስ የአምላካችን ቅዱስ ፈቃዱ ይሁንልን። በሰማነው ቃል ይባርከን።